አዋድ ሱልጣን የት ደረሰ? ታውቁታላችሁ? አዋድ ሱልጣን ቦሌ ጌቱ ኮሜርሻል ጎን ያለው ራዩማ ህንፃ የኔ ነው፣ የድርጅቴ ነው። እኔም ሆነ ድርጅቴ በማናቅበት ሁኔታ የቂርቆስ ክፍለ ከተማ ስራ ኃላፊዎች ስማቸውን እየጠራ ከግለሰቦች ጋር በመተባበር ስም አዙረው ህንፃው ላይ ብር ተበድረውበታል። የህግ ያለ የፍትህ ያለ እኔም ወደ ህንፃው ስገባ እንዳትገባ ብለው ከልክለውኛል እያለ በዚህ በቲክቶክ መንደር ፍትህ ሲጠይቅ ነበር። እኛም 1 2 3 ጊዜ ድምፅ ሆነን ነበር። ከዛን ጠፋ። 2 ጊዜ ደውዬለት አግኝቼዋለሁ። በተለይ ሁለተኛው ያገኘሁት በፍርድ ቤት ህንፃው ተበይኖልን በአፈጻጸም ላይ ነው ያለነው ብሎኝ ነበረ። ከዛ በኋላ የት እንዳለ አላቅም፣ ስልኩም አይጠራም። አዋድ ሱልጣንን እያያችሁ ሁለተኛ፣ ሶስተኛ፣ አራተኛ ፎቅ እመጣለሁ ተራ በተራ መብቴን እንዴት እንደማስከብር እናያለን። ከዚህ በኋላ በህግ ያፈራሁትን ህጋዊ ሀብት በህግ አግባብ ማስጠበቅ መብት። አሜሪካ ድንበር አቋርጠው ስለገቡ ስደተኞች መልካም ዜና ተሰምቷል። ዛሬም ብዙ በስደት የገቡ ወገኖች ሲከታተሉትና ሲጠብቁት የሆነው ነገር ነው የሆነው። ጠበቃ ሙሉዓለም ጌታቸው ጉዳዩን ያብራሩልናል። ከዚህ በፊት በባይደን አድሚኒስትሬሽን ጊዜ ከጁን 2023 ጀምሮ በድንበር የገቡ ሰዎች ሰርከምቬንሽን ኦፍ ሎፉል ፓዝዌይ የሚባል ህግ አፕላይ ይደረግባቸው ነበር። ይሄ ህግ በድንበር የገቡ ሰዎች ሲኤልፒ አፕ የሚባለውን ካልተጠቀሙ እና ሲገቡ ይሄን አፕ ተጠቅመው ቀጠሮ ተይዞላቸው ሜክሲኮ ላይ ድንበር ላይ ኢንተርቪው ተደርገው የገቡ ካልሆነ ለአሳይለም ብቁ አይሆኑም። ለአሳይለም ብቁ ለመሆን አንድ ወር ሲኤልፒ አፕን መጠቀም መቻል አለባቸው። ኦር ደግሞ ያልተጠቀሙበት ምክንያት አደገኛ የሆነ የጤና ችግር ከገጠማቸው ያን ማስረዳት ከቻሉ፣ ያ ኤሚነንት ከሆነ አደገኛ መሆኑን ማሳየት ከቻሉ፣ ለምሳሌ ድንበር ላይ ትልቅ የጤና እክል ገጥሟቸው ያን አፕ የመጠቀም ችሎታ ከሌላቸው፣ ችሎታው ከህክምና ከጤና እክል የተነሳ ከሆነ፣ ሁለተኛው ትራፊከሮች ስመግለሮች አስገድደዋቸው ያስገቧቸው ከሆነ ማለት ነው። ለምሳሌ የጦር መሳሪያ ከጀርባ ይዘውብህ የግድ ወደ አሜሪካ እንድትገባ አስገድደው የገባክ እንደሆነ ወይ ስመግልድ ኢን ትራፊክ እንደሆነ በእነሱ ቁጥጥር ውስጥ ሆነ ከገባ፣ እነዚህ ኤክሰፕሽኖች ናቸው። ካለዛ የሲኤልፒ አፕ በሁሉም ላይ አፕላይ ይሆናል፣ በድንበር የገቡ ሰዎች ላይ ማለት ነው። ብዙ ሰዎች አሳይለማቸው ተቀባይነት አግኝቶ ማለት አሳይለማቸው ፐርስዌሲቭ ሆኖ ዳኞችን አሳምኖ፣ ነገር ግን የሲኤልፒ ሪኳየርመንት ስላለባቸው ያን ስለማማሉ ውድቅ የተደረገባቸው ብዙ ኢትዮጵያኖች አሉ። ስለዚህ አሁን ይሄ ሰርከምቬንሽን ኦፍ ሎፉል ፓዝዌይ ከ2023 ጀምሮ ወደ አሜሪካ የገቡ ሰዎች አሁን ላይም የኢሚግሬሽን ኮርት ላይ ኬዛቸው ያሉ ሰዎች በጠቅላላ ከዚህ ህግ ነፃ ሆነዋል ማለት ነው። 9ኛው ሰርኬት ካሊፎርኒያ ነው ይሄ ክስ የተካሄደው። ሰርከምቬንሽን ኦፍ ሎፉል ፓዝዌይ ህግን የሚጻረር ነው። ኮንግረስ ያወጣውን ህግ አሳይለምን የመጠየቅ ህግ የሚጻረር መሆኑን በመግለጽ ቫኬት አድርጎታል፣ አስወግዶታል ማለት ነው። ለዚህ አሁን ዊዝሆልዲንግ የተሰጣቸው ሰዎች ሳይቀሩ በሰርከምቬንሽን ኦፍ ሎፉል ፓዝዌይ ምክንያት ሲኤልፒ ምክንያት አሳይለም ማግኘት ያልቻሉ ግን ዊዝሆልዲንግ የተሰጣቸው ሰዎች ከእንደገና ወደ ፍርድ ቤት ሄደው ሪካላንደር በማድረግ ወይም ሞሽን ትሪኦፕን ከእንደገና ኬዛቸውን በማስከፈት አሳይለማቸው እንደገና ማሳየት ሁሉ ይችላሉ ማለት ነው። ምክንያቱም ዊዝሆልዲንግ ከተሰጠ ወደ ግሪን ካርድ ወደ ዜጋ ወደፊት መሄድ አችልም። ሁል ጊዜ ዊዝሆልዲንግ ላይ ነው የምትቆየው። ከሀገር መውጣት ላይ መንቀሳቀስ ላይ የራሱ የሆነ ገደቦች አሉት። ለዛ ነው የሰርከምቬንሽን ኦፍ ሎፉል ፓዝዌይ መነሳት ትልቅ ጥቅም የሚኖረው ማለት ነው። ገና አሳይለም ኬዛቸው እየተካሄደ ያለም ሰዎች እንግዲህ ከዚህ ነፃ መሆናቸው ቀላል አይደለም። ምክንያቱም ይሄን ህግ ማለፍ በጣም ከባድ ነው። እነዚህ ቅድም የጠቀስኩልህ አደገኛ የሆነ የጤና እክል ከገጠመ ኦር ደግሞ ስመግለሮች ትራፊከሮች አስገድደው የገባ ካልሆንክ፣ እነዚህን ኤክሰፕሽኖች ማሟላት ማትችል ከሆነ ኦር ደግሞ ስሌቭ ተደርገ ምንም አይነት ዊል ሳይኖርክ ወደ አሜሪካ ገፍትር የገባ መሆኑን ማሳየት ካልቻልክ ለአሳይለም ብቁ አትሆንም ነበር በድንበር እስከገባክ ድረስ። የዚህ መነሳት ትልቅ ዜና ነው ለብዙ ኢትዮጵያኖችና ኤርትራውያን።
አልሽን አላጠፍኩምማ የእናቱን አስክሬን ቤት አስቀምጦ ሚኒስትሪ የተፈተነው የታዳጊውን ካሊድ ልብ የሚነካ እውነተኛ ታሪክ ልንገራችሁ። እናንተ ብትሆኑ ምን ታደርጉ ነበር? ገና የ14 ዓመት ታዳጊ የሆነው ካሊድ በሸገር ከተማ ኤካ ጣፎ ክፍለ ከተማ ከእናቱ ጋር ይኖር ነበር። እናቱ ከመሞታቸው ጥቂት ቀደም ብሎ ምንም ቢፈጠር የለፋህበትን ፈተና እንዳታቋርጥ ብለው ቃል ያስገቡታል። በሚያሳዝን ሁኔታ ፈተናው ሊሰጥ ሰዓታት ሲቀረው እናቱ ያርፋሉ። ካሊድ ግን ለእናቱ የገባውን ቃል ለማክበር የእናቱን አስክሬን እቤት ትቶ የጠዋት ፈተናውን ተፈተነ። ከሰዓት ደግሞ እናቱን ቀብሮ ተመልሶ የከሰዓት ፈተናውን አጠናቀቀ። ዳጉ ጆርናል የዘገበው የዚህ ታዳጊ የህይወት ፈተና የብዙዎችን ልብ ሰብሯል። ለዚህ ብርቱ ታዳጊና ለታናናሽ ወንድሞቹ መጽናናትን፣ ለእናቱ ፈጣሪ ረፍትን እንዲሰጥ እመኛለሁ። በካሊድ ቦታ እናንተ ብትሆኑ ይጥንካሬ ይኖራችሁ ነበር? ሐሳባችሁን አስቀምጡልኝ። ጫት ወደ አሜሪካ ሊገባ ሲል በቁጥጥር ስር መዋሉን የአሜሪካ ጉምሩክ እንዲሁም ደግሞ የእጽ ቁጥጥር ባለሙያዎች እያሳወቁ ይገኛሉ። መነሻውን ከኢትዮጵያ ያደረገው 63 ኪሎ ግራም የሚመዝነው ጫት ወይም ደግሞ 139 ፓውንድ የሚመዝነው ጫትም እንግዲህ በቁጥጥር ስር መዋሉን የአሜሪካ ጉምሩክ እያሳወቀ ይገኛል። የጫትም እንግዲህ በቅመማ ቅመም ስም እንዲሁም ደግሞ በቅመማ ቅመም ማሸጊያ ታሽጎ ከኢትዮጵያ ወደ አሜሪካ ሊገባ ሲል ነው መያዙ እየተነገረ የሚገኘው። በጫት ውስጥ የሚገኙ ንጥረ ነገሮችም የነርቭ ስርዓት እንዲሁም ደግሞ በአጠቃላይ የጤና ስርዓት ላይ የሚያስከትሉትን ጉዳት ምክንያት በማድረግ እንዲሁም ደግሞ ከእጾች መካከል ስለሚመደብ ነው የአሜሪካ ጉምሩክ ጫት ወደ አሜሪካ እንዳይገባ ክልከላ የጣለው። ይህንን ክልከላ በመተላለፍም እንግዲህ ወደ አሜሪካ ሊገባ የነበረ ጫት በቁጥጥር ስር መዋሉን አስታውቋል። ይህ መረጃ ከወጣ በኋላም እንግዲህ በኢትዮጵያ ጉምሩክ እንዲሁም ደግሞ የግብርና ቁጥጥር ባለሙያዎች ባደረጉት ፍተሻ ወደ 102 የሚጠጋ ሳጥን ውስጥም እንግዲህ ጫትና የተለያዩ ቅጠላ ቅጠሎች ወደ አሜሪካ እንዲሁም ደግሞ የተለያዩ አካባቢዎች ላይ ሊሄዱ ሲሉ በቁጥጥር ስር መዋሉን ነው እየተናገረ የሚገኘው። ከኢትዮጵያ መነሻቸውን አድርገው በርካታ ጊዜ ወደ አሜሪካ ጫቶች እንደሚሄዱም እየተገለጸ ሲሆን በአሁኑ ሰዓት ግን 63 ኪሎ ግራም የሚመዝን ማለትም በአሜሪካ ገንዘብ ወደ $17,000 የሚያወጣ ጫትም እንግዲህ በቁጥጥር ስር መዋሉ እየተገለጸ። በፊንላንድ 1600 አካባቢ ኢትዮጵያውያን ይኖራሉ ተብሎ ይታሰባል። ከነዚህ ውስጥ እንግዲህ የተለያየ ሃይማኖት ተከታዮች እንዳሉ እሙን ነው። የእስልምና፣ የፕሮቴስታንት እንደዚሁም ደግሞ የኦርቶዶክስ ሃይማኖት ተከታዮች እንዳሉ የሚታወቅ ነው። ከዛ ውስጥ ካሉ የኦርቶዶክስ ሃይማኖት ተከታዮች አዲስ ህንፃ ቤተ ክርስቲያን ገዝተዋል። የቁጥር ትንሽነት ምንም ነገር አላገዳቸውም። እስኪ መረጃውን በአጭሩ አቀርብላችሁ። ዛሬ የፊንላንድ የተለያዩ ሚዲያዎች ሲዘግቡ ያሉት ስለዚህ ጉዳይ ነው። በፊንላንድ ዋና ከተማ ሄልሲንኪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፒሃላሚያኪ የተሰኘውን ቤተ ክርስቲያን በይፋ ገዛችም። የሽያጭ ስምምነቱ ረቡዕ ጁን 17 2026 በይፋ ተፈርሟል። ቤተ ክርስቲያኗን የሸጠው የሄልሲንኪ አጥቢያ አብያተ ክርስቲያናት ህብረት ሲሆን ይህን ያደረገው የረጅም ጊዜ የህንፃ አስተዳደር ወጪውን ለመቀነስ በማሰብ መሆኑን ገልጸዋል። እንደ ኢሮፓውያን አቆጣጠር በ1976 የተገነባውን ይህ ባለ 3 ፎቅ ታሪካዊ ህንፃ አሁን ወደ አዲሷ ባለቤቱ ማለትም ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅ ቢገባም በቀጣይም ለመንፈሳዊና ክርስቲያናዊ አገልግሎት መዋሉን ይቀጥላል ተብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ4ኛው ክፍለ ዘመን ጀምሮ ወደ 2000 ዓመታት የሚጠጋ ጥንታዊ ታሪክ ያላትና በዓለም ዙሪያም ከ40 ሚሊዮን በላይ ተከታዮች ያላት ታላቅ ቤተክርስቲያን መሆኗ ይታወቃል። በፊንላንድ ከ1600 በላይ ኢትዮጵያውያን የሚኖሩ ሲሆን አብዛኛዎቹ በዋና ከተማዋ ሄልሲንኪ ይገኛሉ። ይህ አዲስ ግዢ በስፍራው ለሚገኘው ማህበረሰብ ትልቅ መንፈሳዊ እፎይታና የመሰባሰቢያ ማዕከል እንደሚሆን ይታመናል። ይህ የተክለ ሃይማኖት ቤተክርስቲያን ለእምነቱ ተከታዮችና በውጭ ለሚኖሩ ኢትዮጵያውያን ትልቅ የምስራች ነው። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስኪ መንገዱን ጠቁሙ። በባስ፣ በፕሌን፣ በስደት ለትምህርት ምናምን ሄዱትና እኔ የምልህ አንተ አይከን እኮ ነው የታሪካዊት ሀገር ምናምን 130 ሚሊዮን ህዝብ ምናምን አሁን ሶሻል ሚዲያ አይከን ከሚላቸው ሰዎች ውስጥ አንዱ አንተ አይደል ብራዘር? መሄድ አያስፈልግም። ስለ አንድ እህት አለችኝ ታውቃለህ፣ መምህር ነች፣ የዩኒቨርሲቲ መምህርና ብዙ ጊዜ አሜሪካ፣ አውሮፓ ምናምን 3 ቀን ሳምንት ምናምን ቆይታ ትመጣለችና እናድር ነበር ታውቃለህ። ለምን እዛው አቀሪኝ ምናምን። እኔ እኮ ክብር ያለኝ ሰው ነኝ። እዚህ አገሪ ላይ ቾክ ማቡነኔን አትሄድ፣ እዛ ቺፕስ ጠቅላይ ነው የምሆነው ምናምን ሰምተህ ምናምን። ግን አገሪ ላይ ቢያንስ የተማርኩ ሰው አንተ እኮ አገርህ ላይ ሶሪ ዲያስፖሮች ይቅርታሽ እንዳይደብረው ለይዴ ብቻ
እኔ እኮ አንተ ሀገር ላይ 1.5 ሚሊዮን ሰው ፎሎ ያደርግሃል። ሁሉም አንደሮ ሰው ጋር ቪዲዮ ያርሷል። እናውቃለን፣ እንወዳለን። ታዳክመናለ እንዴ ጋሽ ቶና ለማን ጥለን ነው አታዳክመና። እዚህ ጂጂፕስ ጠቅላይ ከመሆን እዚህ መምህር ብሆን ይሻለኛል ያለችው የሲስተር ስሎጋን ስለተመቸኝ ነው። መልካም ቀን። እወዳለሁ፣ አከብራለሁ። አንድ ጊዜ የመን ማር የምትጠቀሙ ሰዎች የምነግራችሁ ነገር ነበረ። የመን 12 ዓመት ጦርነት ላይ ነች። የየመን ገበሬው ምን ይላል እስቲ እንስማው። ንቦቹ ተሰደው ሁደይዳ ገቡ። እና የጎጃም ማር ነው የእንትን የሚባለው። የጎጃም ማር አለ፣ የማንጎ ማር ይባላል፣ ወይ የወለጋ ማር አለ። እና እሱን ነው አንድ ሐፈድ የሚባል ጓደኛ አለኝ፣ ግማሽ ጅቡቲ ግማሽ የመኒ የሆነ ማለት ነው። እላዩ ላይ ኪኒኖች ይፈጩበታል፣ ኪኒኖች ይፈጩበታል። ከዛ በኋላ እንደዚህ እቃዋ እሷ ነች። በአሜሪካን ዶላር ደግሞ የመኒ ማር ዋጋው እንደዚህ ነው። ገባችሁ አይደለም እላችሁ? ከ35 ዶላር ጀምሮ ነው። 35 ዶላር ሲመነዘር 2000 ብር ወይ ምናምን ነው እንደሚመጣው አይደለም እኮ 6000 7000 ይመጣል። ስለዚህ የምትጠቀሙት ማር ኦሪጂናል ማር አይመስለኝም ለማለት ያክል ነው። መልካም ቀን ይሁንላችሁ።